ብዙ ጊዜ ሰዎች የእግዚአብሔር አብሮነት ከነሱ ጋር እንዳለ ማወቅ የሚጀምሩት የሰው አብሮነት አጠገባቸው መጥፋት ሲጀምር። በየትኛው ክርስቲያን ሕይወት ተቀባይነት ማጣት፣ ተቃውሞ፣ መጠላት፣ መገፋት ያለው የኔን አርጀንት የሆነ ኬስ በሰዎች ጉዳይ ላይ ኢንተርቪው አድርጌ ስገባ እግዚአብሔር በኔ በኩል ለሰዎች በረከትን ሲያመጣ ምን ያህል ከመታወቅ ያለፈ ወርዱና ጥልቀቱ ስፋቱ ሊነገር የማይችል እግዚአብሔር ለኔ ፕሮፖዝ ያደረገልኝ በረከት ከፊት ለፊቴ እንዳለ ይታየኛል። ለምንድን ነው? በአብሮ አደጋችን አብረን ተንበርክከን በጸለይነው ሰው እኛን ወደ ጌታ በጠራን ሰው ተቀባይነት ያጣን ና ወንድሜና ጌታ ይጠራሃል ብሎ ከጠራን በኋላ ዋጥብቀት አስተምሮን ደህንነት አስተምሮን ከዛ በኋላ ኢየሱስ ገብቶ ሉቃስ ወንጌሌቱ ጋር እንደሆነ አይተ ማውራት ስንጀምር ያኔ በፍቅር የጠራን ሰውዬ አሁን በፍቅር እኛ የምናወራውን ነገር መስማት እስኪከብደው ድረስ ጥላቻ የሚገባባቸው አስተማሪዎች ገጥሞኛል። ከማትፈለጉበት ቦታ ወደምትፈለጉበት ቦታ ሽፍት የምታደርጉበት ድልድይ ስለሆነ እናንተ ተራ ከሆናችሁበት ቦታ እንደምንም ከተቆጠራችሁበት ቦታ ገንዘብ ወደምታወጡበት ቦታ እግዚአብሔር ፖዚሽናችሁን ሽፍት ሊያደርግ ሲፈልግ እንድትጠጡት የሚያደርገው ጉዳይ መገፋት ከመሬት ውስጥ የሚወጣ ከተማ ያለው አልኩ ሻሸመኔ ቀልደኛ ይሄ ትላንትና መጥቶ እንደ እግዚአብሔር ሰው አይደል እንደዛ አገር ሰው አያዩኝም። የጎሪጥ ነበር የሚያዩ ውጣ ስል ባልወጣ ይሉና ሙሴ ገሎላቸው ነፍሰ ገዳይ እንዳሉ ተበድሬላቸው ወደ አለበት ብለውኛል። ልክ በሪጀክሽን በግራና በቀኝ ከፊትና ከኋላ ሲያናውጡኝ ግራ ሲገባኝ ለካ በዛ ሞመንት ውስጥ እያለ ሪጀክት እየተደረክ እያለ ላይታወቅ ይችላል። ህይወት ያበቃ ሰማይ የተደፈነብህ እግዚአብሔር የማይፈልግህ ነገር ከዚህ በኋላ ተንቆጣጥቶ የሚቀር ነው የሚመስልህ። ኖ አይደለም። ሪጀክሽን ፖቴንሻል ፕሮሞሽን። መስሪያ ቤት ውስጥ እየተገፋችሁ ያላችሁ፣ በስራ ቦታ እየተገፋችሁ ያላችሁ፣ ከትንሽ እስከ ትልቅ የምታቀርቡትን ሀሳብ በጠቅላላ የሚያጣጥሉባችሁ ሰዎች አንዳንድ ጊዜ እንደ አረም የምትቆጠርበት ቦታ አለ። ምንም በኪሎም በኪሎግራምም በሊትርም በምንም ቢሸጡ በጅምላም ቢሸጡ አንተ ዋጋ ቢስ እንደሆን የምትቆጠርበት ቦታ አለ። ከእንደዚህ አይነት ዋጋ ካጣህበት ቦታ በውድ ወደምትዘረዘርበት ቦታ ሊያመጣ ሲፈልግ እግዚአብሔር በመገፋት በኩል እኔ ከልጅነት ጀምሮ በሪጀክሽን ነው ሙዚቃ ለመማር ቤተክርስቲያን ውስጥ ቤተክርስቲያን ልጆች ህፃናት ቲኔጀርስ ሲሰበሰቡ ከተሰበሰቡት ውስጥ አንዱ ነኝ። መዘመር ስለማልችል ሙዚቃ ስለማላቅ ሪትም መጠበቅ ስለማልችል ከተባረሩት አንዱ ነኝ። የቤተክርስቲያኑ ብቻ ሳይሆን የከተማው ኪቦርድ ተጫዋች ሆኜ የቀረሁትም እኔ ብቻ። እንድሰብክ እድል ተሰጥቶኝ አንድ ሳምንት አጥንቼ ለ11 ሰዓት ፕሮግራም 6 ሰዓት ቸርች ገብቼ 400 ጊዜ ራሴን በመስታወት እያየው ሰብኬ ፕሮግራሙ ሊጀምር 20 ደቂቃ ሲቀረው ትተነዋል የተባልኩ እኔ ነኝ። ዩኒቨርሲቲ ተማሪ ያለው ሁሉ ጊዜ በማገለግልበት ቦታ የምባረር በፌሎሺፑ ስፍራ የማይሰጠኝ የምሰደብ 7 የፌሎሺፑ መሪዎች ለ4 ሰዓት ያለማቋረጥ የሰደቡኝ ሰው ነኝ። እሱ ብቻ አይደለም፣ ፎቶዬ ከተማሪዎች ጋር አብሮ እንዳይወጣ ከፌሎሺፑ በደብዳቤ አባረሩኝ። እሱ ብቻ አይደለም፣ ከፌሎሺፑ ሸሽቼ አርባ ምንጭ ከተማ አማኑኤል ስገባ ደብዳቤውን ቅጅ ገልብጠው በአርባ ምንጭ ከተማ ሁሉ እንዳያገለግል በአብያተ ክርስቲያናት ሁሉ መሪዎች እያንኳኩ ሄደው ደብዳቤ አድነዋል። እንደኔ ከገንዘብ እስከ አገልግሎት በየትኛውም መንገድ መናቅ፣ መገፋት፣ መተቸት፣ አለመወደድ፣ መጠላት አብረውኝ የተማሩ ልጆች እንደዚህ እያወራን ከመጡ ደንግጠው ጥለውኝ ነው። መጸየፍን በደንብ ጠንቅቄ ያውቃል። ሰዎች እኔን ሲጸየፉኝ ያውቃል። ዳስ ዋይ በጣም ብዙ ወጣቶች ሳቅፋቸው ማልጸየፋቸው አላችሁ። ብዙ ሰዎች አላችሁ በመገፋት ውስጥ፣ በመጠላት ውስጥ፣ ሚስ አንደርስታንድ በመደረግ ውስጥ፣ ባለመፈለግ ስሜት ውስጥ ነፍሳችሁ የምትናወጥ ብዙ ሰዎች አላችሁ። አንድ ከተማ ለማገልገል ሲሄድ ዛሬ 8 ዓመት አካባቢ የ50 ብር ሹራብ ነበር ያረኩ። የለኝማ በቅጥቅጥ ሄድ የሚቀበለን ሰው ለረጅም ሰዓት ኔትወርክ ስለማይሰራ አጠገባችን ቆሞ ሌላ ሰው ነው ይፈልግ። ከዛ ተጠራጥሬ ማንን ነው እየፈለክ ያለው አልኩት። ዮናታን የሚባል አገልጋይ አለ። እኔ ነኝ። ይዞኝ ሄደ። ከሻሸመኔ ነው የሄድኩት። ጉባኤ ሞልቷል። አስገባኝ። ከፊት ሊያስቀምጠኝ ማለት እየመጣን እያለ ከመሃል ሰው ጠርቶ ተመለሰ። ስለዚህ ያለኝ እድል ወደፊት መሄድ ስለሆነ ወደፊት ነው። ከኳይሮች አጠገብ አገልጋዮች መቀመጫ አለ። ልቀመጥ ስል አንደኛው አሸራ አባረረ። ኮንፈረንስ ጠርተውኝ ማለት ከዛ ሲመጣ የኛው የለው የሆነ ጥግ ላይ ቁጭ ብያለሁ። እሱ እኮ አገልጋይ ሆነ አለ ተቀመጠ። ከአዲስ አበባ የመጣው አገልጋይ ያገለግል ነበር። እኔ ደግሞ የዛን ሰሞን ይታየኛል፣ መብረር ነው የሚታየኝ። አገልጋዩ ደግሞ ኦዘኔ ሁላ ይታየናል እያል አትስሟቸው የዚህ ዘመን ምናምን እያለ ፕሮግራሙ አለቀ። ሰው ሁሉ ተበተነ። ቤተክርስቲያኒቱ ፉል ታይመርስ አዲስ አበባ በመጣው አገልጋይ መኪና ውስጥ ገብተው ሄዱ። ወደ ሆቴል የሚወስደኝ ጠፋ፣ ራት የሚሰጠኝ ጠፋ። ከዛ ጠየቅኩኝ፣ እዚህ ሀገር አገልጋዮች ሲመጡ የት ነው ራት የሚበሉት? እዚህ ሆቴል ተባልኩ። ባጃጅ ኮንትራት ይዘን ስንሄድ ነጭ ጨርቃቸውን እዚህ ውስጥ አድርገው ክብ ሰርተው ቁጭ ብለዋል። ደነገጠ ሲያየኝ አንዱ የተቀበለኝ ሰው። ሲነሳ እንዳትነሱ እና እዛ ጋር ቁጭ ብዬ በላን ራታችንን። ለዶይ ደወልኩ። 1500 ብር ነገ ባንክ አስገቢልኝ አልኳት። ታማኝ አስተረኩ። ሄድኩ። ትላንት ያገለገለው አገልጋይ ለመስማት ትዕግስት ስለሌለው ተኛ አልቤርጎ። ሌሊት ላይ እግዚአብሔር እንደዚህ ያለኝ ተዋቸውና ብለህ ቃሉን ብቻ ሜዲቴት አድርግ። እዛ ወጣሁኝ። እዛ እንዳጎነበስኩኝ ዝም ብዬ አወራሁ። ተናስ ወድቀው ያለ ጣፋችንን በዘፍጥረት መጽሐፍ ምዕራፍ 37 ላይ እናወጣና
ምዕራፍ 37 ቁጥር 18 እንደዚህ እናነባለን። እነርሱም በሩቅ ሳለ አዩት፣ ወደ እነርሱም ገና ሳይቀርብ ይገድሉት ዘንድ በእርሱ ላይ ተማከሩ። አንዱም ለአንዱ እንዲህ አለው፣ ያ ባለ ሕልም ይሄው መጣ፣ ያ ባለ ሕልም ይሄው መጣ። አሁንም ኑ እንግደለውና በአንድ ጉድጓድ ውስጥ እንጣለው፣ ክፉ አውሬም በላው እንላለን፣ ከሕልሞቹም የሚሆነውን እናያለን። ይሄ አሁን ያነበብኩላችሁ የእግዚአብሔር ቃል በጣም ታዋቂ የሆነና በጣም ብዙዎቻችሁ የምታውቁት ያነበባችሁት፣ እንደውም አንዳንዶቻችሁ በልጅነታችሁ ቤተሰቦቻችሁ ያስጠኗችሁ ያሳደጓችሁ የዮሴፍን ታሪክ በተመለከተ ነው ያነበብኩላችሁ። በእርግጠኝነት ዛሬ ማታ የእግዚአብሔር መንፈስ ለእያንዳንዳችሁ ውስጥ ምላላችሁ ውጭ ምላላችሁ የሚያስተምራችሁ ነገር እንዳለ እርግጠኛ ነኝ። ዮሴፍ በአባቱ ትእዛዝ መሰረት ለወንድሞቹ ደህንነታቸውን ሊጠይቅ፣ ሰላም መሆናቸውን ሊጠይቅ የተወሰነ እሸትና ቂጣ ነገር ይዞ እንደወጣ መጽሐፋችሁን ስታነቡት ታገኛላችሁ። አሁን ያነበብኩላችሁ የእግዚአብሔር ቃል ከሕልሙ የተነሳ ያዕቆብ ለዮሴፍ ካለው አክብሮት፣ ፍቅር፣ እንክብካቤ የተነሳ እንዴት አድርገው ወንድሞቹ እሱን መጥላት እንደጀመሩ፣ እንዴት ባለ መራራ ሁኔታ እሱን ማየት እንደጀመሩ፣ እንዴት በንቀት ማየት እንደጀመሩ እና በውጤቱም ደግሞ ወደ መጨረሻ አካባቢ እነሱን ለመጠየቅ ሲሄድ ከሩቅ ሲያዩት ሕልመኛው መጣ ብለው እርስ በርሳቸው እንደተመካከሩበት፣ እርስ በርሳቸው እንደተነጋገሩበትና እንግደለውና አውሬ በላው እንላለን ብለው እንዳሉ የሚተርክ የእግዚአብሔርን ቃል ያነበብኩላችሁ። እናንተም እንዳነበባችሁት እኔም እንደምነግራችሁ ዮሴፍ በአጋጣሚ ነው ከቤት ወጥቶ የቀረው። ወንድሞቹ ለእስማኤላውያን አሳልፈው ሸጠውት ነበረ። እግዚአብሔር አምላክ ከእስማኤላውያን እጅ ተቀብሎ ፈርዖን ቤት አስገባው። ማንኛውም ክርስቲያን ማወቅ ያለበት ነገር ቢኖር ኤኒ ታይም በየትኛውም አይነት ሁኔታ ውስጥ ከየትኛውም አይነት እጅ አውጥቶ ወደ ህልማችሁ ወደ ዴስቲኒያችሁ ሊያመጣ እግዚአብሔር አምላካችሁ የእናንተ የታመነ ወዳጃችሁ እንደሆነ እንድታውቁ እፈልጋለሁ። እያንዳንዱን ምነግራችሁ መልእክት ስለሆነ እንድሰሙ እፈልጋለሁ። ወንድሞቹ ከፍተውበታል። በወንድሞቹ እጅ ነው ለእስማኤላውያን ተላልፎ የተሰጠው። ይሄ ሰው ከእስማኤላውያን እጅ ተቀብሎ ፈርዖን ቤት ያስገባው እግዚአብሔር ነው። ልክ እንደዚህ በየትኛውም አይነት ክፉ ሁኔታ ውስጥ ገብታችሁ ሊሆን ይችላል። በክፉ ሰዎች እጅ ውስጥ ወድቃችሁ ሊሆን ይችላል። በክፉ ሁኔታ ውስጥ እያለፋችሁ ሊሆን ይችላል። መነሻችሁ ላይ ያልነበረና በጉዟችሁ ላይ የተከሰተ አስቸጋሪ ነገር ቢገጥማችሁ አምላካችሁ እግዚአብሔር ህልም የሰጣችሁ፣ ራእይ የሰጣችሁ፣ ፕሮግራም በእናንተ ላይ ያደረገ እግዚአብሔር፣ ወደዚህ ምድር በእቅድ ያመጣችሁ እግዚአብሔር ለጠላቶቻችሁ መጫወቻ እንደማይተዋችሁና ጣልቃ ገብቶ ወዳየላችሁ ወደዛ ነገር ሊያመጣችሁ የታመነ አምላክ አላችሁ። የእግዚአብሔር ቃል በመቀጠል ሲናገር እንደዚህ ይላል፣ እግዚአብሔርም ከዮሴፍ ጋር ነበረ ይላል። አለፍ ብዬ ነው የምነግራችሁ። እግዚአብሔርም ከማን ጋር ነበር? እግዚአብሔርም ከዮሴፍ ጋር ነበር ይላል። ብዙ ጊዜ ሰዎች የእግዚአብሔር አብሮነት ከነሱ ጋር እንዳለ ማወቅ የሚጀምሩት የሰው አብሮነት ካጠገባቸው መጥፋት ሲጀምር ነው። በሰው በተከበባችሁ ጊዜ ጃሙ እያለ፣ ጨዋታው እያለ፣ ሻዩ እያለ፣ ጂንጀር እየጠጣችሁ በነበረ ጊዜ ይሰማል ማውራ ጉዳይ ጂንጀር ሻይ ይሁንልኝ እያላችሁ ብላክቲ እያላችሁ በነበረ ጊዜ ሰው ከቧችሁ የእግዚአብሔር ህልውና ላይ ታወቃችሁ ይችላል። ሰው ባለበት ጊዜ፣ ጓደኛ ባለበት ጊዜ፣ ወዳጅ ባለበት ጊዜ የእግዚአብሔር አብሮሆት የእግዚአብሔር አብሮነት ላይ ታወቃችሁ ይችላል። እግዚአብሔር ከናንተ ጋር እያለ እንዳለ ማወቅ የምትጀምሩት የከበባችሁ ሲበተን፣ አይዞ ያለ ሐሳቡን ሲያጥፍ፣ ቃል የገባ ፊቱን ሲያዞር፣ የዛን ጊዜ እግዚአብሔር ይመቸዋል። ኮቴውን ሊያሰማ፣ ህልውናውን ሊያሰማ፣ ድምጹን ሊያሰማ የዛን ጊዜ እግዚአብሔር ይመቸዋል። እግዚአብሔር የዛን ጊዜ በደንብ ነው የሚመቸው። ስለዚህ እንደውም በጣም የሚገርመኝ ነገር እግዚአብሔርም ከዮሴፍ ጋር ነበር ይልና የእግዚአብሔር ቃል ሲናገር ከዮሴፍ የተነሳ ጴጢፋራ ተባረከ ይላል። መሆን የነበረበት ትክክለኛው አባባል ዮሴፍ ከመምጣቱ በፊት ጴጢፋራ የፈርዖን ባለመዋል ስለሆነ ያልነበረው ነገር አልነበረም። ጴጢፋራ የሚባለው ሰውዬ ሪች ነው፣ ሂዝ ብሌስድ።
ሌላ ተጨማሪ ነገር በዮሴፍ ምክንያት መጥቶ የሚጨመርለት ነገር ያለ አይነት ነገር አይደለም የሚመስለው። ያልነበረው ነገር አልነበረም። በዮሴፍ መምጣት ምክንያት መባል የነበረበት ጴጢፋራ ተባረከ ሳይሆን መባል የነበረበት ዮሴፍ ተባረከ። ጴጢፋራ ቤት ገብቶ ዮሴፍ ተባረከ ነው እንጂ መባል ያለበት፣ ከመከራ አረፈ ነው እንጂ መባል ያለበት። ከዮሴፍ የተነሳ ጴጢፋራ ተባረከ ነው የሚላችሁ መጽሐፉ ሲናገር። አንድ እውነት ልነግራችሁ ፈልጋለሁ። በእናንተ በኩል እግዚአብሔር ለሰዎች እያደረገ ያለው ነገር ካለ ይህ የሚያሳየው እግዚአብሔር ለእናንተ እያዘጋጀ ያለው ነገር እንዳለ ነው። አልሰማችሁኝም ያልኩትን? በእናንተ በኩል እግዚአብሔር ለሰዎች እያደረገ ያለው ነገር ካለ ያ ነገር የሚናገረው እግዚአብሔር ለእናንተ እያዘጋጀ ያለው ነገር እንዳለ ነው። አንዳንዶቻችሁ ለሰው በር ከፋች ይሆናችሁ፣ አንዳንዶቻችሁ ለሰው ቤት ሰራተኛ ይሆናችሁ፣ እድል ይሆናችሁ። በእንደዚህ አይነት ሁኔታ እናንተ ጋር ስትመጡ ግን ምንም የሚባል የሚታይ ነገር ከሌለ አንድ እውነት ልንገራችሁ። ይሄ ነገር ኢንዲኬተር ነው። ይሄ ነገር የሚያሳይ ነው። ምንድነው? እግዚአብሔር በእናንተ በኩል ለሰዎች በረከትን እያደረገ ከሆነ ይሄ መንፈሳዊ ጠቋሚ ነው። ምንድነው ካልከኝ እግዚአብሔር ላንተ እያዘጋጀልህ ያለ ነገር እንዳለ ማሳያ ነው። ማሳያ እግዚአብሔር ላንተ እያዘጋጀልህ ያለ ነገር ሁልጊዜ አስባለሁ። በእኔ በኩል አልፎ የብዙ ሰዎችን እንባ ሲጠርግ፣ ታሪካቸውን ሲቀይር፣ ስራታቸውን ሲፈታ፣ የተዘጋባቸውን በር ሲከፍት ለኔ አታደርግልኝም ወይ? ለኔ አትሆንልኝም ወይ? ለኔ ይሄ ነገር ያስፈልገኛል። በጣም ኢምፖርታንት ነው። እንደውም አርጀንት ነው ጉዳዩ። እኔ ጋር አርጀንት ሆኖ እያለ የኔን አርጀንት የሆነ ኬስ ትቼ በሰዎች ጉዳይ ላይ ኢንተርቪው አድርጌ ስገባ እግዚአብሔር በእኔ በኩል ለሰዎች በረከትን ሲያመጣ የሚገባኝ አንድ ጉዳይ ነው። ምን ያህል ከመታወቅ ያለፈ ወርዱና ጥልቀቱ ስፋቱ ሊነገር የማይችል እግዚአብሔር ለኔ ፕሮፖዝ ያደረገልኝ በረከት ከፊት ለፊቴ እንዳለ ይታየኛል። ዘራፍ ወጋው መፍዙዝ የተመታኝ አንድ ነገር አውቃለሁ። እግዚአብሔር በእኔ በኩል ብሌስ ያደረጋቸው ሰዎች፣ ህይወታቸውን የጠቀማቸው የባረካቸው ሰዎች ለኔ ኢንዲኬተር ናቸው። ለኔ እኔ ለነሱ ፕሮፖዝ እንዳረገላቸው ለኔ በዛ 100 እጥፍ ሌላ የበረከት እርሻ እያዘጋጀልኝ እንደሆነ 100% እርግጠኛ ነኝ። የምነግራችሁ እንደዚህ ነው። እናንተ በረከት የሆናችሁላቸው ሰዎች፣ የጠቀማችኋቸው ሰዎች የሚነግሯችሁ እግዚአብሔር ለእናንተ ደግሞ ሌላ እያዘጋጀላችሁ እያለ እየሰበሰበላችሁ እያከማቸላችሁ ያለው ጉዳይ እንዳለ የሚያሳይ ጉዳይ ነው። እንግዲህ ያው ዮሴፍ ጴጢፋራ ቤት ገባ። ከጴጢፋራ ቤት ተባረረና እስር ቤት ገባ። እስር ቤት የገባበት ምክንያት ያው እናንተ ታውቃላችሁ። ከጴጢፋራ ቤት እስር ቤት የከፋ ቤትም እንኳን ቢሆንም ለዴስቲኒው የቀረበበት ቤት ነው። ለፈርዖን ቤት የተጠጋበት ቤት ነው እስር ቤት። አሁን ባነበብኩላችሁ ታሪክ ውስጥ የምትመለከቱት የገዛ ወንድሞቹ እንዴት አርገው በዮሴፍ ላይ እንደተሳለቁ እንደሳቁ፣ እንዴት አርገው በዮሴፍ ላይ አቃቂር እንዳወጡ፣ እንዴት አርገው ህልመኛው ብለው እንዳሉት እንዳፌዙበት፣ ልብሱን እንደነጠቁት፣ ጉድጓድ እንደከተቱት፣ ከዛ አውጥተው ለእስማኤላውያን እንደሸጡት ነው። ይሄ እኔ ምን አንደርስታንድ አድርጌያለሁ። ይሄንን በየትኛውም ክርስቲያን ህይወት፣ በየትኛውም ክርስቲያን መንፈሳዊ ሰው ህይወት ውስጥ ተቀባይነት ማጣት፣ ተቃውሞ፣ መጠላት፣ መገፋት ያለ ጉዳይ ነው። ሪጀክሽን ያለ ጉዳይ ነው። ሰዎች እናንተ ላይ ፕሮግራም እንዳለ ሲገባቸው፣ ራእይ እንዳላችሁ ሲገባቸው፣ ጥሪ እንዳላችሁ ሲገባቸው፣ አንዳች መልካም ነገር እንዳለ ሲገባቸው፣ ከዘፍጥረት ከዮሐንስ ራእይ በሪጀክሽን ውስጥ ያላለፉ አንድም ታላላቅ እግዚአብሔር ሰዎችን አላየሁኝም። ተቀባይነት ልታጡ፣ ልትገፉ፣ ልትጠሉ የምትችሉ ሰዎች እንዳላችሁ ተስፋ አደርጋለሁ። እዚህም ውስጥ የምትጠሉ ሰዎች እንዳላችሁ አውቃለሁ። ሰዎች የማይቀበሏችሁ፣ እህል አላችሁ፣ የሚበላ አላችሁ፣ ራእይ አላችሁ፣ ህልም አላችሁ፣ ፕሮግራም አለባችሁ። ነገር ግን ንግግራችሁን የማይቀበሉ፣ አገልግሎታችሁን የማይቀበሉ፣ ስራችሁን የማይቀበሉ፣ ሐሳባችሁን የማይቀበሉ ብቻ አይደለም፣ ባለ መቀበል ብቻ ቢያበቃ ጥሩ ነበር። ካለ መቀበልም ባለፈ ለምሳሌ እኔን የማይቀበሉኝ ሰዎች
አለመቀበላቸው ብቻ አይደለም ይገርመኝ፣ ባለመቀበል አይደለም ያቆሙት፣ በጥላቻ ሁሉ ነው። በጥላቻ ሁሉ ነው። ስለዚህ ተቀባይነት ማጣት፣ መጠላት፣ ተቃውሞ ከውጪ ብቻ ከሰይጣን ብቻ ሳይሆን ከውስጥ ካብሮ አደግ ከስጋ ዘመድ ከቤተሰብ ከባል ከሚስት ከወንድም ከእናት ከአባት እንደዚህ ካለ በኩል ሊመጣባችሁ ይችላል። የሚያጣጥላችሁ የዝቅተኝነት ስሜት እንዲሰማችሁ የሚያደርግ ተራ እንደሆናችሁ እንደማትጠቅሙ ምናምንቴ እንደሆናችሁ እንዲሰማችሁ የሚያደርጉ ሰዎች በመንገዳችሁ ላይ ያጋጥማችኋል። ሐዋርያ ነኝ ጥሪ ያለኝ ስትል አንተ ባለ ሐዋርያ አይደለም አንተ ባለ አውሊያ ነህ የሚሉ ማለት ምንም ከዚህ ነገር ጋር የሚያገናኝ ነገር የለውም። ብዘምር የማይጥማቸው ብታገለግል የማይጥማቸው በየትኛው መንገድ አይደለም ተው ሌላውን ነገር አስራት ብትሰጥ የማይጥማቸው የደም ገንዘብ ነው የሚሉ በብዙ መልኩ ሪጀክሽን ተቃውሞ የሚባል ነገር ነፍሳችሁ ታስተናግዳለች። ይሄን ጉዳይ የማያስተናግድ ሰው በምድር ላይ ካለ ይገርመኛል። በሪሌሽንሺፕ ውስጥ፣ በጓደኝነት ውስጥ፣ በትዳር ውስጥ፣ በትምህርት ቤት፣ በስራ ቦታ፣ በብዙ ቦታ ተቀባይነት ማጣት። ለምሳሌ አንዳንዶቻችሁ ሰራተኛ ሆናችሁ ኤርላይንስ ትሰራላችሁ፣ ሰሞኑን የተለያየ ቦታ ትሰራላችሁ። እዛ በምትሰሩበት ቦታ በአለቃችሁ ተቀባይነት የሌላችሁ፣ አብሯችሁ በሚሰራው ሰው ተቀባይነት የሌላችሁ ብቻ አይደለም የምትጠሉ፣ የምትገፉ፣ የምትናቁ አይነት ስሜት ይሰማችኋል። ይሄ ጉዳይ ደግሞ ልባችሁን ይጎዳዋል፣ ውስጣችሁን ይጎዳዋል። ለምንድን ነው በአብሮ አደጋችን አብረን ተንበርክከን በጸለይነው ሰው እኛን ወደ ጌታ በጠራን ሰው ተቀባይነት ያጣ ነው? ና ወንድሜና ጌታ ይጠራሃል ብሎ ከጠራን በኋላ ውሃ ጥምቀት አስተምሮን ደህንነት አስተምሮን ከዛ በኋላ ኢየሱስ ገብቶ ሉቃስ ወንጌሌቱ ጋር እንደሆነ አይተን ማውራት ስንጀምር ያኔ በፍቅር የጠራን ሰውዬ አሁን በፍቅር እኛ የምናወራውን ነገር መስማት እስኪከብደው ድረስ ጥላቻ የሚገባባቸው አስተማሪዎች ገጥመውኛል። ለምንድን ነው የሥጋ ዘመዶቻችን፣ ጓደኞቻችን፣ ቤተሰቦቻችን አብረውን የሚያገለግሉ ከኛ በፊት ሲኒየር የሆኑ ብዙ ዘመን መውደቅንም መነሳትንም ማጣትንም ማግኘትንም የኖሩ ሰዎች ያጣጣሙ ሰዎች ለምንድን ነው በእኛ ሁኔታ እንደዚህ አይነት ነገር የሚያደርጉት? ለአንዳንዶቻችሁ ተቀባይነት ማጣት፣ ለአንዳንዶቻችሁ መገፋት፣ ለአንዳንዶቻችሁ መጠላት በሕይወታችሁ ሀፕን ያደርጋል። ምክንያቱ ለዚህ ነው። ሪጀክሽን መገፋት፣ መጠላት፣ መናቅ ከማትፈለጉበት ቦታ ወደምትፈለጉበት ቦታ ሽፍት የምታደርጉበት ድልድይ ስለሆነ እናንተ ተራ ከሆናችሁበት ቦታ እንደምንም ከተቆጠራችሁበት ቦታ ገንዘብ ወደምታወጡበት ቦታ እግዚአብሔር ፖዚሽናችሁን ሽፍት ሊያደርግ ሲፈልግ እንድትጠጡት የሚያደርገው ጉዳይ ይሄ ሪጀክሽን ይባላል። ብዙ የእግዚአብሔር ሰዎች በሪጀክሽን በኩል ነው ከማይፈለጉበት ቦታ ወደሚፈለጉበት ቦታ፣ ከጨረሱበት ቦታ ወደሚጀምሩበት ቦታ ሽፍት የሚያደርጉት። የሆነ ቦታ እየተገፋችሁ ከሆነ፣ የሆነ ቦታ እየተናቃችሁ ከሆነ፣ የሆነ ቦታ ተቀባይነት ካጣችሁ የእናንተ አገልግሎት፣ ህይወታችሁ፣ እንቅስቃሴያችሁ እዛ ጋር ያበቃል ማለት አይደለም። እግዚአብሔር እያላችሁ ያለው እዚህ ቦታ ያለህን ቆይታ ጨርሰሃል፣ ወደ ሌላ የጅማሬ ክብር አመጣሃለሁ፣ ወደ ሌላ ሰፊ ወደ ሆነ ቦታ ልወስድህ ነው። ይሄኛው እያጋፋ ነው፣ ይሄኛው እየተመቸክ አይደለም። እኔ ወዳየሁልህ ክብር ወዳለበት፣ ሹመት ወዳለበት ወደዛ ላሻግር ነው ማለቱ ነው። እግዚአብሔር አምላክ በሪጀክሽን ውስጥ እንድታልፉ የሚፈልገው ከማትፈለጉበት ሁኔታና ቦታ ወደምትፈለጉበት፣ ከጨረሳችሁበት ፍቅር ከጨረሳችሁበት፣ ድካም ሩጫ ከጨረሳችሁበት፣ ልፋት ከጨረሳችሁበት፣ ሐሳብ ከጨረሳችሁበት ከዛ ቦታ ወደምትጀምሩበት፣ ወደምታፈሩበት፣ ወደምትወጡበት፣ ወደምትሻገሩበት ወደዛ ሊያሻግራችሁ ሲፈልግ በሪጀክሽን ውስጥ ያሳልፋችኋል። ከመሬት ውስጥ የሚወጣ ከተማ ያለው አልኩ ሻሸመኔ አያለው አልኩ።
ከመሬት ውስጥ የሚወጣ ከተማ አያለሁ። ቀልደኛ ይሄ ትላንትና መጥቶ እንደ እግዚአብሔር ሰው አይደለም፣ እንደዛ አገር ሰው አያዩኝም ነበር። እንደዛ አገር ሰው አያዩኝም ነበር። የጎሪጥ ነበር የሚያዩኝ። ውጣ ስል ባልወጣ ይሉ ነበር። ሙሴ ገሎላቸው ነፍሰ ገዳይ እንዳሉ ተበድሬላቸው ዕዳ አለበት ብለውኛል። ልክ በሪጀክሽን በግራና በቀኝ ከፊትና ከኋላ ሲያናውጡኝ ግራ ሲገባኝ ለካ በዛ ሞመንት ውስጥ እያለ ሪጀክት እየተደረክ እያለ ላይታወቅ ይችላል። ህይወት ያበቃ ሰማይ የተደፈነብህ እግዚአብሔር የማይፈልግህ ነገር ከዚህ በኋላ ተንቆታክቶ የሚቀር ነው የሚመስልህ። ኖ አይደለም። ሪጀክሽን ፖቴንሻል ፕሮሞሽን ነው። አንተ ውስጥ ያለውን ፖቴንሻል እግዚአብሔር ፕሮሞት ሊያደርገው ሲፈልግ ስሩ ሪጀክሽን ነው አንተን የሚያሳልፈው። ፖቴንሻል ፕሮሞሽን ስለሆነ አንተ ውስጥ ያለውን አቅም ለመግለጥ፣ አንተ ውስጥ ያለውን ፕሮግራም ለመግለጥ በጭብጨባ በኩል አያሳልፍህም፣ በአክሴፕታንስ በኩል አያሳልፍህም፣ በአድናቆት በኩል አያሳልፍህም። በሪጀክሽን በኩል ያሳልፋል። ቢኮዝ ሪጀክሽን ፖቴንሻል ፕሮሞሽን ስለሆነ በደንብ እንድትሰሙ ይፈልጋል። መስሪያ ቤት ውስጥ እየተገፋችሁ ያላችሁ፣ በስራ ቦታ እየተገፋችሁ ያላችሁ፣ ከትንሽ እስከ ትልቅ የምታቀርቡትን ሐሳብ በጠቅላላ የሚያጣጥሉባችሁ ሰዎች፣ ሚኒንግለስ እንደሆናችሁ እስኪሰማችሁ ድረስ የደረሳችሁ ሰዎች ካላችሁ ይሄ የሚነግራችሁ እግዚአብሔር አምላክ ኔክስት ሌቭል እዚህ ላትፈለጉ ትችላላችሁ። ከዚህ በፊት እንደነገርኳችሁ ጤፍኛ ጋር መናኛ ብለን ሳይሆን ማኛ ብለን እንደምንበላው አንዳንድ ቦታ ጤፍ አረም ሊመስላቸው ይችላል። እኛ ጋር ግን አንዳንድ ጊዜ እንደ አረም የምትቆጠርበት ቦታ አለ። ምንም በኪሎም በኪሎግራምም በሊትርም በምንም ቢሸጡ በጅምላም ቢሸጡ አንተ ዋጋ ቢስ እንደሆንክ የምትቆጠርበት ቦታ አለ። ከእንደዚህ አይነት ዋጋ ካጣበት ቦታ በውድ ወደምትዘረዘርበት ቦታ ሊያመጣ ሲፈልግ እግዚአብሔር በሪጀክሽን በኩል በመገፋት በኩል ዘራፍ። ስለዚህ ሪጀክሽን ምንድነው? ፖቴንሻል ፕሮሞሽን። በጣም የሚገርማችሁ ነገር ልንገራችሁ። ሪጀክት የሚያደርጓችሁ ሰዎች በአፋቸው ሪጀክት የሚያደርጓችሁ ሰዎች፣ በድርጊታቸው ሪጀክት የሚያደርጓችሁ ሰዎች ሪጀክት ያደርጓችሁ እንጂ ቪዥነር መሆናችሁን ግን አይክዱም። የዮሴፍ ወንድሞች ህልመኛ መሆኑን አይክዱም። ሌላውን ላሳይ። ሳኦል በህይወት ዘመኑ ሁሉ ዳዊትን እያሳደደው እንደዚህ ይለዋል፣ አንድ ቀን ንጉስ እንደምትሆን አውቃለሁ ይለዋል። አንድ ቀን ንጉስ እንደምትሆን አውቃለሁ። ብቻ አይደለም የሚለው እንደዚህ ነው የሚለው፣ ቤተሰቦቼን አደራ ይለዋል። አደራ። ዛሬ ላሳድድ እችላለሁ፣ ዛሬ ጦር ልወረውርብህ እችላለሁ፣ ዛሬ በተለያየ ሁኔታ ላሯሩጥ እችላለሁ፣ ዛሬ መኖሪያ የለህም፣ አድራሻ የለህም። ግን አንድ ነገር ያውቃል። ያ የሚገፋችሁ ሰው፣ ያ የሚሰድባችሁ ሰው፣ ያ የሚንቃችሁ ሰው አንድ ነገር ያውቃል። እናንተ ባለ ራዕይ መሆናችሁን ያውቃል። እናንተ ውስጥ ፕሮግራም እንዳለ ያውቃል። በደንብ ነው የሚያውቀው። እንደው የሚገርም ነገር ዮሴፍ ያየውን ህልም ሮቤል ቢያየው ኖሮ ሮቤልን አይጣሉትም ነበር። ሪጀክት የሚያደርጉ ሰዎች ሪዝን አላቸው፣ ምክንያት አላቸው። አንተን ሪጀክት የሚያደርጉበት የሚንቁ ሰዎች፣ የሚያጣጥሉ ሰዎች ምክንያት አላቸው። ቢኮዝ በብዙ ነገር ታንሳቸዋለህ። በአካዳሚ ታንሳቸዋለህ፣ በኤክስፒሪየንስ ታንሳቸዋለህ፣ እንግሊዘኛ በማወቅ ታንሳቸዋለህ። ሪጀክት የሚያደርጓችሁ ሰዎች እናንተ ውስጥ ያለውን ፖቴንሻል የሚያውቁትን ያህል እናንተ አታውቁ። እኔ የገረመኝ ሳኦል ዘመኑን ሁሉ ያሳድደዋል ዳዊትን፣ ቤተሰቡን አደራ ይለዋል። አደራ። አንብቡት፣ የሁለቱን ታሪክ አንብቡት። ብዙ ታላላቅ እግዚአብሔር ሰዎች በሪጀክሽን ልባቸው ደምቷል፣ አልቅሰዋል፣ እንደ ሕፃን ልጅ መንገድ ላይ ሄደዋል። የመንደር የቸርች ውስጥ ወይም ደግሞ የሆነ የቤት ፕሮግራም ሪጀክሽን ቀላል ነው። በከተማ ደረጃ፣ በሀገር ደረጃ፣
በስነ ጽሁፍ፣ በአዋቂዎች፣ በዶክተሮች፣ በተማሩ ሪፈረንስ እየተፈለገ የሚገፉ የሚያጣጥሉ የሚንቁ ሰዎች ሊኖሩ ይችላሉ። መጽሐፍ ሲናገር እንደዚህ ይላል፣ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ይላል። የማዕዘን ራስ የሆነው ድንጋይ ግንበኞች ቢንቁትም የማዕዘን ራስ ለመሆን አቅም ነበረው። ኔቸር ነበረው። የማዕዘን ራስ ለመሆን ኔቸር ነበረው። ግን ግንበኞቹ ፕሮፌሽናል ናቸው። ብዙ ጊዜ የሰዎችን ፖቴንሻል ሪጀክት የሚያደርጉት ፕሮፌሽናል ናቸው። ተራ ሰዎች አይደሉም ሪጀክት የሚያደርጉት፣ ፕሮፌሽናል ናቸው፣ ኤጁኬትድ ናቸው። በጉዳዩ ላይ የረጅም ዓመት ልምድ አላቸው። ዳዊት ጎልያድን ለመቅጠም ሲመጣ ለመጀመሪያ ሪጀክት ያደረገው ሳኦል ነው፣ ኤልያብ ነው። በጦርነት ልምድ አላቸው፣ ኤክስፒሪየንስድ ናቸው። ሪጀክሽን ከየትም ቢመጣ አይጎዳህም። የሆነ ሲቪ ለማስገባት መስሪያ ቤት ስትሄድ እየገባ እያለ ዘበኛው ሪጀክት ቢያደርግ አይገርምህም። ማናጀሩ ግን ሪጀክት ሲያደርግ ዲስከሬጅ ልትሆን ትችላለህ። ብዙ ጊዜ የሰዎችን ፖቴንሻል የሚያጣጥሉትና ሪጀክት የሚያደርጉት ፕሮፌሽናል ናቸው። ከባድ የሚሆነው ለዛ በትምህርት ነው ብለው መነጽራቸውን 3 የከፍ አድርገው በግሪክ ነግረው በደንብ አድርገው ነው እንኩሮ አድርገው የሚከተክቱ። እንኩሮ አሁን ይሄ ስብከት ነው ወይ የሚሉ፣ አሁን ይሄ ትምህርት ነው ወይ፣ አሁን ይሄ ቪዥን ነው ወይ የሚሉ ፕሮፌሽናል ናቸው። ጦር የመሩ ናቸው። ብዙ ዘመን ጦር መርተው ድል ያደረጉ ናቸው። መግቢያና መውጫውን ያውቃሉ። ጦር አያያዝ ያውቃሉ። ጋሻ አያያዝን በደንብ ነው የሚያውቁት። ሪጀክሽን ከባድ የሚሆነው ለዛ ነው። ጌታ ኢየሱስ ክርስቶስ በጣም የሚገርማችሁ ነገር ልንገራችሁ። አሁን ወይን ጠጅ ሲያደርገው ቴስት እንዲያደርግ ያደረገው ጠጅ አሳላፊውን እንጂ ጠጅ ጠጪዎቹን አይደለም። ጠጅ ጠጪዎቹ ሰካራሞች ናቸው። ጠጅ አሳላፊው ፕሮፌሽናል ነው። ፕሮፌሽናል እና ግንበኞች የናቁት የማዕዘን ራስ ሆናል። ይዘውት አይተውት አቅምም ቢኖረው ተፈጥሮም ቢኖረው ጥሪም ቢኖረው አልፈለጉትም። እና እሱ ደግሞ ወሰደና እታች ላይ ሳይሆን አናት ላይ ያደረገው፣ አናት ላይ ያስቀመጠው። ጥለውታል፣ ንቀውታል፣ ኔቸሩ አልወደዱት፣ አልፈለጉት። አመጣና አናት ላይ ይኸውልህ ሪጀክት ያደረጉ ሰዎች የእግዚአብሔር እጅ የመጣለት የእግዚአብሔር እጅ በአንተ ህይወት መንቀሳቀስ የጀመረለት ተመልካች ከመሆኑ ውጪ መከልከል አይችሉም። እጁ ትምጣብህ እጅ አንተ ላይ የእግዚአብሔር እጅ ልትዘርጋ እንጂ ወደ አንተ በፍጹም መከልከል አይችሉም። በፍጹም። አንዳንዶቻችሁ በቀላል ጉዳይ ዲስከሬጅ ስትሆኑ ይገርመኛል። እንዳትሆኑ በቀላል ጉዳይ። እኔ ከልጅነቴ ጀምሮ በሪጀክሽን የኖርኩት ሙዚቃ ለመማር ቤተክርስቲያን ውስጥ የቤተክርስቲያን ልጆች ህፃናት ቲኔጀርስ ሲሰበሰቡ ከተሰበሰቡት ውስጥ አንዱ ነኝ። መዘመር ስለማልችል፣ ሙዚቃ ስለማላቅ፣ ሪትም መጠበቅ ስለማልችል ከተባረሩት አንዱ ነኝ። በቤተክርስቲያን ውስጥ የቤተክርስቲያኑ ብቻ ሳይሆን የከተማው ኪቦርድ ተጫዋች ሆኜ የቀረሁትም እኔ ብቻ ነኝ። እንድሰብክ እድል ተሰጥቶኝ 1 ሳምንት አጥንቼ ለ11 ሰዓት ፕሮግራም 6 ሰዓት ቸርች ገብቼ 400 ጊዜ ራሴን በመስታወት እያየው ሰብኬ ፕሮግራሙ ሊጀምር 20 ደቂቃ ሲቀረው ትተነዋል የተባልኩ እኔ ነኝ። በደንብ እንድትሰሙኝ እፈልጋለሁ። መጽሐፍ ቅዱሳችሁን ክፈቱና አንደኛ ሳሙኤል መጽሐፍ ምዕራፍ 2 ቁጥር 8 አንደኛ ሳሙኤል መጽሐፍ ምዕራፍ 2 ቁጥር 8 ነግራችኋለሁ። ሪጀክሽን ፖቴንሻል ፕሮሞሽን ስለሆነ ሪጀክት የሚያደርጓቸው ሰዎች ፕሮፌሽናል ናቸው፣ ልምድ አላቸው። የእናንተን አስተምሮ፣ ትምህርት፣ ሐሳብ፣ አገልግሎት ምናምን ከብዙ ነገር አንጻር ይተነትኑላል።
በአንደኛ ሳሙኤል መጽሐፍ ምዕራፍ 2 ቁጥር 8 ላይ የምታነቡት የእግዚአብሔር ቃል እንደዚህ ይላል። ከሕዝቡ መኳንንት ጋር ያስቀምጧቸው ዘንድ ከሕዝቡ መኳንንቶች ጋር ያስቀምጧቸው ዘንድ የክብርንም ዙፋን ያወርሳቸው ዘንድ የክብርንም ዙፋን ያወርሳቸው ዘንድ ችግረኛውን ከመሬት ያስነሳል፣ ችግረኛውን ከመሬት ያነሳዋል፣ ምስኪኑንም ከጉድፍ ያስነሳል፣ ምስኪኑንም ከጉድፍ ያስነሳዋል። የምድር መሰረቶች የእግዚአብሔር ናቸውና። በቃ ከሕዝብ መኳንንቶች ጋር ያስቀምጠው ዘንድ ፈንድያ ላይ የተቀመጠውን ትቢያ ላይ የተቀመጠውን ምስኪኑን ያነሳዋል። ይሄ ማለት ከፋንድያ ላይ ከትቢያ ላይ የተነሳው ሰው ተነስቶ የተቀመጠው በሕዝብ መኳንንት መካከል ነው። ይሄ ማለት ሰውየው ውስጥ ፖቴንሻል አለ የመምራት ማለት ነው። ለምን ካልከኝ በሕዝብ መኳንንቶች ፓርት ኦፍ ሊደርሺፕ ነው። ከትቢያ አንስቶት በሕዝብ መካከል አይደለም የሚለው መጽሐፉ፣ በሕዝብ መኳንንቶች መካከል ያስቀምጠው ዘንድ ነው የሚለው። እግዚአብሔር ሊደርሺፕን በቸርነት አይሰጥም፣ በፖቴንሻል ነው የሚሰጥህ። እንኳን አይደለም እግዚአብሔር ሰውም ሊደርሺፕን ዝም ብሎ አይሰጥም። እኔ አሁን መሪ ምረጥ ብባል ዝም ብዬ በቸርነት ና አንተ ምራው ብዬ አይደለም እሰጥ። ይሄንን ከትቢያ ላይ አንስቶ መኳንንት መካከል ያስቀመጠውን ሰውዬ ፖቴንሻል ስላለው ነው በመኳንንት መካከል ያስቀመጠው። ሪጀክሽን ግን ገፍቶ ፋንድያ ላይ ያስቀምጡታል። መኳንንቶቹ ገፍተው ፖቴንሻል ያላቸው ገፍተውት ትቢያ ላይ ተቀምጧል። የምድር መሰረት ሁሉ የእሱ ስለሆነ በሪጀክሽን የተጣለውን ሰውዬ አነሳውና አምጥቶ መካከላቸው አስቀምጠዋል። እግዚአብሔር እንደዚህ ይናገረኛል። በዚህ ዓመት እንደዚህ የተገፋችሁ ሰዎች ፖዚሽን ትቀይራላችሁ። እግዚአብሔር ምስክር፣ የሆነ ቦታ ትገኛላችሁ። አሜን በል። ዝም ብለህ አሜን በል። ትገኛለህ። በቃ የሆነ ቦታ ዘንድሮ የሆነ ቦታ በመሪዎች መካከል አሜን በል። አንተ በመሪዎች በአገር መሪዎች መካከል በሚኒስትሮች መካከል በዘፍጥረት መጽሐፍ ምዕራፍ 29 በዘፍጥረት መጽሐፍ ምዕራፍ 29 ቁጥር 34 ላይ መጽሐፍ ምንድን ነው የሚለው? ከዛ በፊት እኔን ስሙኝ፣ ቀና በሉ። ኢየሱስ እንደ ካህን መጥቷል። ሊቀ ካህን ነው። አሴ ኪንግ መጥቷል። ኢየሱስ ንጉስ ነው አይደለም? ነው አይደለም? አዎ። ኢየሱስ እንደ ንጉስ፣ ኢየሱስ እንደ ካህን መጥቷል። ሁለቱ የመጽሐፍ ቅዱሳችን ኦልድ ቴስተመንት የአገልግሎት ፒላሮች ሌዊና ይሁዳ ናቸው። ሌዊና ይሁዳ ናቸው። የሌዊና የይሁዳ እናት የተጠላችው ሊያ ናት። እግዚአብሔርም መጠላቷን አይቶ ሪጀክሽን ካለ በትክክል የምነግርህ ሩቅ የሚሄድ ካንተ የሚወጣ ለዓለም የሚተርፍ ፕሮግራም አለ። አሜን በል። አሜን በል። ማለት ባት ቪአይፒ ነው ማለት ሊያ የተጠላች እንደሆነ አውቆ እግዚአብሔርም አውቆ ነው የሚለው። አንብበው እስቲ። ደግሞም ጸነሰች ወንድ ልጅንም ወለደች። አሁንም ባሪያ ወደ እኔ ይጠጋል። አትፈለግም ነበር እቺ ሴትዮ፣ አይጠጋትም ነበረ። እሺ እሺ እሺ። ቀጥሎ ምንድን ነው የሚለው? አሁንም ጸነሰች፣ አሁንም ወለደች። ከዛስ እቺ የማትፈለግ የማትወደድ ያዕቆብ ፕሮግራም ያላዘባት እንደውም ሲያገኛት የተበሳጨባት ለዚች ነው ወይ ጊዜን የፈጀሁት ያለባት። የሚገርምህ ኢየሱስ ከይሁዳ ነገር ነው የመጣው። ይሁዳ የሊያ ልጅ ነው። የሊያ ልጅ ነው ይሁዳ። ይሁዳ የሊያ ልጅ ነው። ይሁዳ ብቻ አይደለም የገረመኝ፣ ሌዊም የሊያ ልጅ ነው። ሪጀክሽን ካለ
እዛ ሰፈር there is divine program የሆነ መለኮታዊ እጅ አለ የሆነ የሚንቀሳቀስ ደመና አለ ደመና ፖቴንሻል ፕሮሞሽን ነው ብያቸዋለሁ ሪጀክሽን እናንተ ውስጥ ያለውን አቅም ማሳያ አንደኛ ሳሙኤል መጽሐፍ ምዕራፍ 17 ቁጥር 41 ምን ይላል ፍልስጤማዊው መጥቶ ወደ ዳዊት ቀረበ ወይኔ ወንድሜ እንደር ይኸውልህ ቴብል ቴኒስ የሚያውቅ ሪጀክሽን እኔ ላይ እንደ ቴብል ቴኒስ ነው የተጫወተብኝ ዩኒቨርሲቲ ተማሪ ያለው ሁሉ ጊዜ በማገለግልበት ቦታ የምባረር በፌሎሺፑ ስፍራ የማይሰጠኝ እምሰደብ 7 የፌሎሺፑ መሪዎች ለ4 ሰዓት ያለ ማቋረጥ የሰደቡኝ ሰው ነኝ እሱ ብቻ አይደለም ፎቶዬ ከተማሪዎች ጋር አብሮ እንዳይወጣ ከፌሎሺፑ በደብዳቤ አባረውኛል እሱ ብቻ አይደለም ከፌሎሺፑ ሸሽቼ 40 ምንጭ ከተማ አማኑኤል ስገባ ደብዳቤውን ቅጅ ገልብጠው በ40 ምንጭ ከተማ ሁሉ እንዳያገለግል በአብያተ ክርስቲያናት ሁሉ መሪዎች ያንኳኩ ሄደው ደብዳቤ አድለዋል እንደ ቴብል ቴኒስ ከዚህ ሲለኝ እዛ ሰፈር ስሸሽ ከዚህ ሲመታኝ እዛ ሰፈር ሲሄድ እንደኔ ከገንዘብ እስከ አገልግሎት በየትኛው መንገድ መናቅ መገፋት መተቸት አለመወደድ መጠላት ልነግራችሁ አልችልም መጽሐፉ እንደዚህ ይላል አንብበው ፍልስጤማዊው መጥቶ ወደ ዳዊት ቀረበ ጋሻ ጃግሬው በፊቱ ይሄድ ነበር ጠብቁኝ በደንብ ጠብቁኝ አሁን ጎልያድም ዳዊትን ትኩር ብሎ አየው ቀይ ብላቴና መልኩ ያማረ ነው ሲያየው ነበርና ይሄ ለመልእክት እንጂ ለጦርነት አይሆንም ናቀው ነው የሚለው በጣም የሚገርም ጎልያድ በናቀው ቦታ ሲወድቅ ዳዊት በተናቀበት ቦታ ነው የቆመው በዚህ ዓመት እንደዚህ ይሆናል በተናቃችሁበት ቦታ እግዚአብሔር ያቆማችኋል በተናቃችሁበት ምድር በተተፋባችሁ ምድርና ቦታ በዛ ቦታ እግዚአብሔር በክብር ያቆማችኋል ትንሹም ብላቴና በናቀበት በዛ ቦታ ጎልያድ ሲወድቅ ዳዊት በተናቀበት ቦታ እንደቆመ አላችሁ ብዙ ሰዎች አላችሁ በመገፋት ውስጥ በመጠላት ውስጥ ሚስአንደርስታንድ በመደረግ ውስጥ ባለመፈለግ ስሜት ውስጥ ነፍሳችሁ የምትናወጥ ብዙ ሰዎች አላችሁ አብረውኝ የተማሩ ተማሪዎች ጉድባይ ፕሮግራማቸውን ሲያደርጉና አብሬያቸው የጸለይኳቸው ልጆች ሱፋቸውን ለብሰው ሲሄዱ አብረውኝ የተማሩ ልጆች እንደዚህ ያወራን ከመጡ ደንግጠው ጥለውኝ ነው የሚሉት መጽሐፍን በደንብ ጠንቅቄ ያውቃለሁ ሰዎች እኔን ሲጸየፉኝ ያውቃለሁ that's why በጣም ብዙ ወጣቶች ሳቅፋቸው ማልጸየፋቸው ሪጀክሽን አፍተር ሪጀክሽን ምን እንደሚሆን ነገር ህይወት በጠቅላላ የሚሆነው አፍተር ሪጀክሽን ዮሴፍ የተሸጠው በሰው እጅ ነው የነገሰው በሰው እጅ ነው ስማ ዮሴፍ ሚስት ያገባው ኬዙን ፈርዖን ጨርሶለት ነው አንብቦ ልጅቷን ያነጋገረለት ፈርዖን ነው ይሄን ልጅ ብታገቢው ያዋጣሻል ያለው ፈርዖን ነው አንብቦ ሐር ያለበሰው ፈርዖን ሰረገላ ያመጣው ፈርዖን አንድም የሱ እጅ የለበትም ዮሴፍ ባልዘራው ሌሎች ሰዎች በዘሩት በሰበሰበው ነው የመራው ከሪጀክሽን በኋላ ግሎሪ ሲመጣ ነገር እንደዚህ ይሆናል ለምን መሰለህ ስትገፉ አልባችኋል ስትገፉ አልቅሳችኋል ስትናቁ ደምታችኋል ክብር ከመጣ በኋላ እግዚአብሔር እጁን ከዘረጋ በኋላ እግዚአብሔር በሰው እጅ ነገራችሁን ይሰራዋል ከዛ በኋላ ነገራችሁን የሚሰራው ሰው ነው
ከፊታችሁ የሚሮጠው ሰው ነው። በራችሁን የሚከፍተው ሰው ነው። ሰረገላ የሚያመጣው ሰው ነው። እንደዚህ ትንቢት ነግራችኋለሁ። ዛሬ በተናቃችሁበት ሰፈር እግዚአብሔር ያከብራችኋል። ሪጀክሽንን፣ መገፋትን፣ መናቅን፣ መተውን፣ መጠላትን፣ መወገድን በደንብ ማቅ ሰው ነኝ። አንድ ከተማ ለማገልገል ሲሄድ የዛሬ 8 ዓመት አካባቢ የ50 ብር ሹራብ ነበር ያረኩት። የለኝማ ሚዲያ ላይ ልታውቅ በቅጥቅጥ ሄድን። ከዛ የሚቀበለን ሰው ለረጅም ሰዓት ኔትወርክ ስለማይሰራ አጠገባችን ቆሞ ሌላ ሰው ነው የሚፈልገው። ከዛ ተጠራጥሬ ማንን ነው እየፈለክ ያለው አልኩት። ዮናታን የሚባል አገልጋይ አለ፣ እኔ ነኝ አልኩት። ይዞኝ ሄደ። ከሻሸመኔ ነው የሄድኩት። ሲሄድ ጉባኤ ሞልቷል። አስገባኝ። በአጋጣሚ መኪና ቆይቶብኝ ስለነበር ኮንፈረንስ ነው። አመጣና ከፊት ሊያስቀምጠኝ ማለት ነው። እየመጣን እያለ ከመሃል ሰው ጠርቶ ተመለሰ። ስለዚህ ያለኝ እድል ወደፊት መሄድ ስለሆነ ወደፊት መጣሁ። ከኳይሮች አጠገብ የአገልጋዮች መቀመጫ አለ። ልቀመጥ ስል አንደኛው አሸራ አባረረኝ። ኮንፈረንስ ጠርተውኝ ማለት ነው። አባረረኝ። ከዛ ሲመጣ የኛው የለውም፣ የሆነ ጥግ ላይ ቁጭ ብያለሁ። እሱ እኮ አገልጋይ ሆኖ አለ። ተቀመጥኩ። ከአዲስ አበባ የመጣው አገልጋይ ያገለግል ነበር። እኔ ደግሞ የዛን ሰሞን ይታየኛል እልሃለሁ፣ መብረር ነው የሚታየኝ ምናምን። አገልጋዩ ደግሞ ቦዘኔ ሁላ ይታየናል እያልክ ምናምን አትስሟቸው የዚህ ዘመን ምናምን እያለ ፕሮግራሙ አለቀ። ሰው ሁሉ ተበተነ። የቤተ ክርስቲያኒቱ ፉል ታይመርስ ከአዲስ አበባ በመጣው አገልጋይ መኪና ውስጥ ገብተው ሄዱ። ወደ ሆቴል የሚወስደኝ ጠፋ፣ ራት የሚሰጠኝ ጠፋ። ከዛ ጠየቅኩኝ፣ እዚህ ሀገር አገልጋዮች ሲመጡ የት ነው ራት የሚበሉት ብዬ። እዚህ ሆቴል ተባልኩ። ባጃጅ ኮንትራት ይዘን ስንሄድ ነጭ ጨርቃቸውን እዚህ ውስጥ አድርገው ክብ ሰርተው ቁጭ ብለዋል። እኔ ታቁኛላችሁ፣ አልቆጣም። ደነገጠ ሲያይኝ። አንዱ የተቀበለኝ ሰው ሲነሳ እንዳትነሳ አልኩት እና እዛ ጋር ቁጭ ብዬ በላን ራታችንን። ለዶይ ደወልኩ። 1500 ብር ነገ ባንክ አስገቢልኝ አልኳት። አስታውሳለሁ አዋሽ ባንክ 1500 ብር አስገባችልኝ። በጠዋት ጫማዬን አስጠረኩ፣ ሄድኩ። ትላንት ያገለገለው አገልጋይ ለመስማት ትግስት ስለሌለው ተኛ አልቤርጎ። ትላንት እንደዛ ሆኗል። ሌሊት ላይ እግዚአብሔር እንደዚህ ያለኝ ተዋቸውና ዝም ብለህ ቃሉን ብቻ ሜዲቴት አድርግ። እዛ ወጣሁኝ። ወጣትነታችሁ ይተናነቃችኋል። ከዛ እንዳጎነበስኩኝ ዝም ብዬ አወራሁ። ቀና ስል ወድቀው ያለቅሳሉ። እየተገፋችሁ ያላችሁ ሰዎች፣ እየተናቃችሁ ተቀባይነት እያጣችሁ ያላችሁ ሰዎች፣ ተስፋ እንድትቆርጡ ግራ እንድትጋቡ ህይወት እዛ ጋር እንዳበቃ እንዲሰማችሁ ሰማይ እንደተከደነባችሁ እንዲሰማችሁ እዚህ መስሪያ ቤት ሞክራችሁ ከዛም ያም ሳይሆን ሲቀር ሌላም ስትሞክሩ ሳይሆን ሲቀር በእንደዚህ አይነት ሁኔታ ውስጥ ያላችሁ ሰዎች አናዘር ሌቭል ስላለ ሪጀክሽን ፖቴንሻል ፕሮሞሽን ስለሆነ ውስጣችሁ ያለውን ፕሮሞት ሊያደርግ ስለሆነ በሪጀክሽን ጥግ ያዛችሁ ሰዎች፣ በመገፋት በመጠላት በተቀባይነት ማጣት ስፍራ ያጣችሁ ሰዎች፣ ጥግ ላይ ያላችሁ ሰዎች፣ የማትፈለጉ ሰዎች፣ የማትወደዱ አይነት እንደሆናችሁ የሚሰማችሁ ሰዎች 4 ነገር ለግሬያችሁ ልጨርስ መልእክቴን። አንደኛ በእንደዚህ አይነት ሪጀክሽን ውስጥ ስታልፉ የገጠማችሁን ሪጀክሽን የቀድሞውን መገፋት ተቀባይነት ማጣትና አለመወደድ ተማሩበት እንጂ አትማረሩበት። ትምህርት ስሩበት እንጂ አትማረሩበት። ትምህርት ስሩበት። አንድ ትምህርት አገኘው በሉ። አንድ ትምህርት አገኘው በሉ። አንደኛ የሚገጥማችሁ እንደዚህ አይነት ሪጀክሽን ተማሩበት እንጂ አትማረሩበት። አንደኛ። ሁለተኛ
ሁለተኛ በውስጣችሁ ያለውን ራእይ ቢገር ፒክቸሩን ተመልከቱ። የራእያችሁን ትልቁን መልክ እዩት። ለምሳላችሁ እንዲህ የሚገፏችሁ፣ የሚንቋችሁ፣ የሚጠሏችሁ ሰዎች ስፔሲፊክሊ የሆነ ፖይንት ላይ እንከን አግኝተውባችሁ ነው። ለምሳሌ የሆነ ቦታ ላይ ድክመቴን አይቶ ነው፣ ጠባሳዬን አይቶ ነው እንጂ ሌላ ቦታ ላይ ቢያየኝ ወይ ጓደኛ ነኝ፣ አቤት ወይ አስተማሚ ነኝ፣ ወይ ጠያቂ ነኝ፣ ወይ የሆነ ነገር ነኝ። ትልቁን የራያችሁን ትልቁን ፒክቸር ነው ማየት ያለባችሁ። ሪጀክሽን ሲገጥማችሁ ወዴት ነው ልትሄዱ የምትፈልጉት? ሌላው ሪጀክሽን ሲገጥምህ ፐርሰናላይዝ አታርገው። ከማንነት ጋር ወስደ ለጥፋ አትበል። ፐርሰናላይዝ አታርገው። ሪጀክሽን ሲገጥምህ ፐርሰናላይዝ የዝቅተኝነት ስሜት እንዲሰማ አትፍቀድ። እንደዛ አልተቀበሉኝም፣ ዛሬ የሰበከው ስብከት ምሳሌውና ስብከቱ አብሮ አይሄድም፣ ኮንቴክስቱን አልጠበቀም፣ መግቢያ የለውም፣ ሀተታ የለውም፣ መደምደሚያ የለውም ሲሉ ዱቡልቡልም ቢሆን ተጠቀሙበት፣ እጅ ኳስ ነው ብለህ መስጠት ነው። ዝም አሚን ነው። ሪጀክሽን በሚገጥም ጊዜ የዝቅተኝነት ስሜት እንዲሰማ ፐርሰናላይዝ አታርገው። ፐርሰናላይዝ ማድረግ የለብህ። በአራተኛ መገፋት ሲሰማህ፣ እንዲመናቅ ሲሰማህ፣ መገፋት ሲሰማህ ተስፋ አትቁረጥ። ተስፋ አትቁረጥ። ምክንያቱም ይጠቅምሃል። ይሄ ጉዳይ በጣም ነው የሚጠቅምህ። ምክንያቱም ሪጀክሽን ጥቅም አለው። የመጀመሪያው ጥቅም ሰው መሆንን ያስታውሳል። እግዚአብሔር እንዳልሆንክ በስድስት ክንፍ በሁለት ክንፍ እየበረርክ በሁለት ክንፍ እግርን ሸፍነ በሁለት ክንፍ ፊትን ሸፍነ እንደዚህ እያልክ የምታገለግል አገልጋይ አለመሆንን የሚነግር አንተ አገልግለ አልቦ ሃሌሉያ ክብር ለጌታ ይሁን። ዛሬ 3 አጋንንት ወጥቶ 5 ሰው ትንቢት ሰምቶ ምናምን ብለህ ስትወርድ ሪጀክት ሲያደርጉት ይደውሉልሃል። ሰው መሆንህን ማስታወሻ ናቸው። እንደዚህ አይነት ሰዎች አሉ፣ አስታዋሽ ሰዎች አሉ። ውሃ ልክ የሆኑ አጋንንቶች እንዳሉ ሁሉ ውሃ ልክ የሆኑ ሰዎች አሉ። ውሃ ልክ አጋንንት ነግሬያቸዋለሁ። ውጣ ብለህ ብዙ አጋንንት ወድቆ አምጡት ትላለህ። አንዱን ውጣ ስትላውጣ ጮና ውጣ ጠጥ እንደውም ምን ይላል? አይወጣም። እንደውም ይሄንን አስገቡና ጸልዩለት ትላለህ። ሰው መሆንን አስታውሳለህ። የሰው ይነግራል። ይሄ መፍሱስ ይነግራል። እንዲህ አይነት ሪጀክሽኖች ሰው መሆንን አሁን አንዳንዶቻችሁ ትሳቀቃላችሁ። አንዳንድ ሰዎች እኔን ሲሰድቡኝ የሆነ ነገር ሲሉ ምናምን ስቅቅ ነው የምትሉት። እነዛ ሰዎች ስራቸውን እየሰሩ ነው። ሰው መሆኔን እያስታወሱኝ ነው። ካፈር ከፍ እንዳትል መሬት ይዘህ እንድትሄድ ማለት ነው። በቃ ክብር ለጌታ ይሁን። ሄደ ተብለህ ትቀበላለህ። ሪጀክሽን ጥቅም አለው። በጣም ኢምፖርታንት ነው። የሚገርምህ እንደ ሪጀክሽን አሪፍ ነገር እንደውም የለም። አንደኛው ሰው መሆንን ያስታውሳል። ሁለተኛው ትዕግስት ያስተምራል። ፔሸንሲ የሚያስተምርህ ነገር ትዕግስትን ከትምህርት ቤት አትማረውም። እንደኔ አይነት ትዕግስት የምትባል እናት ስላለ ትዕግስተኛ አትሆንም። ትዕግስትን በስም መልኩ ቢሰጡ አትታገስም። በታብሌት መልኩ ቢሰጡ አትታገስም። በሽሮፕ ቢያደርጉ አትታገስም። ትዕግስትን የሚያስተምሩ እንደዚህ የሚገፉ የሚንቁ የሚተቹ ሰዎች ለሚቀጥለው ባትል፣ ለሚቀጥለው ጦርነት፣ ለሚቀጥለው የአገልግሎት ስፋት ወይኔ ኢየሱስ ዘራፍ እውነቴን እኮ ነው። ምን ሆነ ነው? እኔ አሁን ይታየኛል። ምን አትልም? ሐዋሳውን ጨርሰን ባህር ዳር፣ ከዛ ድሬዳዋ፣ ከዛ ምናምን ሰር ሆርን ኦፍ አፍሪካ ምናምን ብዬ ይታየኛል። ከዛ ሳትልም እውነቴን ነው። በቀደም በፕሌን እየመጣሁኝ አስብ ፕራይቬት ጀት ይኖራል። ግን ፕራይቬት ጀት ከመኖሩ በፊት ፕራይቬት ፔሸንሲ ያስፈልጋል። ትዕግስት ያስፈልጋል። ምክንያቱም እኔ ላብረረው ብለህ ሌላው የሪጀክሽን ሌላው ጥቅሙ ጎልህን ሪኮንሲደር እንድታደርግ ይጠቅምሃል። አካሄድ ላይ ስተት ካለብህ፣ ልታመጣ የፈለግከው ውጤት ላይ ችግር ካለብህ እንደገና የመጣህባቸው መንገዶች እንድታስብ እንድታሰላስል ኢቭን ለቼንጅ ለለውጥ በር ይከፍትልሃል። እሱ ብቻ አይደለም፣ የተለያዩ መንገዶችን ኤክስፕሎር እንድታረግ ክሬት እንድታረግ እድል ይፈጥርልሃል። በዚህ በኩል ነው ብለውሃል። በበር ሲያባርሩ በመስኮት ትመጣና በበር ያባረራችሁት በመስኮት እንዲህ ይላችኋል ብለህ ትመጣለህ ማለት ተመልሰህ።
ይሰማል ነው የማወራው ጉዳይ። ሪጀክሽን የተለያየ መንገድ እንድትፈልግ ክሬት እንድታረግ ያረጋል። ኢምፖርታንት ነው። በእንደዚህ አይነት ሁኔታ ተሰባብራችሁ እንዳትወድቁ እንዳትቀሩ ልነግራችሁ ፈልጋለሁ። እንደዚህ መገፋት፣ መናቅ ለእድገታችሁ ለማደጋችሁ እድል በር ከፋች ይሆናል። እንድታድጉ ያረጋችኋል። ለእድገታችሁ ትልቅ በር ከፋች ነገር ቢኖር ዋው እኔ እንዴት እንደገባኝ ኢንዲኬተር እንደሆነ ሪጀክሽን ልክ ስትገፋ የሆነ ሊመጣ ያለ ነገር ኢየሱስን ሪጀክት እንዳደረጉት ታውቃላችሁ። ስለዚህ ሪጀክሽን ፖቴንሻል ፕሮሞሽን ነው ያልኳችሁ ለዛ ነው። እግዚአብሔር ምስክሬ ነው። ወንጌላዊነት ጠይቃችሁ ለዘበኝነት የማትፈልጉ ሰዎች፣ ለጥበቃ የማትፈልጉ ሰዎች፣ ለትዳር አስባችሁ እንኳን ለትዳር አይደለም ለጓደኝነት አይደለም ለጉርብትና እንኳን የማትፈልጉ አይነት ነገር የሆነባችሁ ሰዎች ካላችሁ አንድ እውነት ነግራችኋለሁ። በመጨረሻ የምነግራችሁ ትንቢታዊ ቃል ይሄ ነው። ጎልያድ ዳዊትን ሲያዩ መልካም ነው፣ ሕፃን ነው፣ ናቀው እንደሚል እንደዚህ ብለው ያዩዋችሁ የጎሪጥ ያዩዋችሁ ሰዎች፣ እናንተ ስታልፉ ዝናብ መጣ ልብስ አስገቡ የተባላችሁ ሰዎች፣ በሌብነት የምትታወቁ ሰዎች፣ በሌብነት ኢቭን ዘመድ ናፍቋችሁ ለጥየቃ እንኳን ስትሄዱ ገንዘብ ለመጠየቅ እንደሄዳችሁ የሚሰማችሁ ቤተሰብ ያላችሁ ሰዎች እመኑኝ፣ በተናቃችሁበት ሰፈር፣ በተናቃችሁበት ከተማ፣ በተናቃችሁበት መንደር እግዚአብሔር እናንተን ቀብቶ ያቆማችኋል። ሊያ እንዳልተወደደች ነገር ግን የይሁዳ እናት እንደነበረች፣ ዮሴፍ በወንድሞቹ እንደተገፋ፣ ህልመኛ ተብሎ እንደተነቀፈ፣ እሱ ብቻ አይደለም ልብሱን በደም ያጨማለቁ ሰዎች፣ ስማኝ ንገር፣ ልብሱን በደም ያጨማለቁ ሰዎች ለአባታቸው ልብሱን በደም አጨማልቀው ይዘው እንደሄዱ ሁሉ እንዲሁ ሰረገላውን ለአባታቸው ይዘው የሄዱት እነሱ ናቸው። ሰረገላውን ይዘው የሄዱት እነሱ ናቸው። መሞቱን እንደተናገሩ ሁሉ መኖሩን ዮሴፍ በህይወት እንዳለ የተናገሩት እነሱ ናቸው። ከሪጀክሽን በኋላ ነገር በአክሰለሬሽን ነው የሚቀጥለው። በጣም በስፒድ ነው የሚቀጥለው ነገር ይሄ። ለዚህ ነው መጽሐፍ ሲናገር ዮሴፍንም ከእስር ቤት አስቸኮሉት ተብሎ እንደተጻፈ፣ አስቸኮሉት ከእስር ቤት ተብሎ እንደተጻፈ በጌታ በኢየሱስ ስም ነገራችሁ ዛሬ ማታ ይቸኩላል። በኢየሱስ ስም የህልማችሁ ፍጻሜ ዛሬ ማታ ይቸኩላል። ከሪጀክሽን በኋላ ያለው አክሰለሬሽን ነው፣ ፍጥነት ነው። ከዛ በኋላ ያለው መሮጥ ነው። ከዛ በኋላ ያለው ለዛው መጽሐፍ እንደዚህ ነው የሚለው፣ ዮሴፍ ቸኮላ አይደለም የሚለው፣ ዮሴፍ አስቸኮሉት። ዮሴፍ በእጁ ሳይሆን በሰው እጅ ነው የፈጠነው። ልክ እንደዚህ ስሙኝ፣ በአጋጣሚ ነገር የተበላሸባችሁ የመሰላችሁ ሰዎች፣ በአጋጣሚ እንደወጣችሁ የቀራችሁ የመሰላችሁ ሰዎች፣ በአጋጣሚ ምስቅልቅል ባለ ሁኔታ ውስጥ ያላችሁ ሰዎች እነግራችኋለሁ፣ ከሪጀክሽን በኋላ እግዚአብሔር ነገራችሁን በፍጥነት ወደ ከፍታ ያመጣዋል። በፍጥነት ወደ በረከት ያመጣዋል። በፍጥነት ወደ ድል ያመጣዋል። እንደዚህ ነው የሚሆነው። ዮሴፍ ሞክሯል። ለዛውም ከሪጀክሽን በኋላ ምን እንደሚሆን ልንገራችሁ። እወጣበታለሁ ብላችሁ ከማታስቡበት ቦታ መውጣት አይደለም፣ በፍጥነት ነው የምትወጡት። እወጣበታለሁ ብላችሁ ከማታስቡበት ሁኔታ ውስጥ መውጣት ሳይሆን በችኮላ ነው የምትወጡት፣ በፍጥነት ነው የምትወጡት። እንደዛ ነው የሚሆነው። እወጣበታለሁ ብላችሁ ከማታስቡበት ቦታ አሁን ማን ያስባል? በጴጢፋራ ተከሶ በጴጢፋራ ሚስት ኬስ ተከሶ እስር ቤት የገባ ሰውዬ እወጣለሁ ብሎ አያስብም። አይደለም ጠቅላይ ሚኒስትር ሆናለሁ ነግሳለሁ አይደለም፣ እወጣለሁ ብሎ እንኳን አያስብም። ዛሬ ማታ እንደዚህ ብዬ ትንቢት ተናገርኩባችሁ። እወጣለሁ ብላችሁ ካልገመታችሁበት ሁኔታ የሚያወጣ የእግዚአብሔር እጅ ወደ እናንተ ይዘረጋል። በኢየሱስ ስም ይዘረጋል።
ይዘረጋል። ጉብኝታችሁ ይፈጥናል። ስለ እናንተ የሚወራው መልካም ዜና ይፈጥናል። የበረከታችሁ ወሬ ይፈጥናል። ተጎበኘ የሚባልበት ሁኔታ ይፈጥናል። አልሞተም ሲባል ይፈጥናል። ዮሴፍ በወንድሞቹ እጅ እንደተሸጠ፣ በወንድሞቹ እጅ እንደተጣለ፣ እንዲሁ በአሕዛብ እጅ እንደከበረ ልክ እንዲሁ ከሪጀክሽን በኋላ አፍተር ሪጀክሽን ከመገፋት ከመናቅ ከመጠላት በኋላ የሚሆነው ጉዳይ እንደዚህ ነው። አክሰለሬሽን ነው የሚሆነው። ሪጀክሽን ኪስን አይደለም የሚጎዳው፣ ልብን ነው የሚጎዳው። ውስጥን ይሰብራል። አውቃለሁ አብሬ ለመዘመር እጄን ለማንሳት አቅም እስኪያጥረኝ ድረስ አውቃለሁ። የወንድሞቼ እጅ ሲከፋብኝ፣ ዓለም በፈገግታ ከውጭ ሆና ስትጠራኝ፣ መጽሐፍ ቅዱስ ይዤ በታየሁበት ግቢ ውስጥ ቅጠል ይዤ ለመታየት ሩብ ጉዳይ ሲቀረኝ አስታውሳለሁ። እዚህም ውስጥ ያላችሁ ብዙ ወጣቶች ሁልጊዜ በዙሪያችሁ ኮምፎርታብል የሆኑ ሰዎች፣ በልብ ስፋት የሚሄዱ ሰዎችን ልሰበስብላችሁ አልችልም። ሁሌ አፕሪሺየት የሚያደርጓችሁ አክኖሌጅ የሚያደርጓችሁ ሰዎችን ልሰበስብላችሁ አልችልም። የት ቦታ እንቅፋት እንደሚመታችሁ፣ የት ቦታ ቻሌንጅ እንደሚገጥማችሁ አላቅም። የተገፋችሁለት፣ የተጠላችሁለት፣ ተቀባይነት ያጣችሁለት ሰዎች በራእያችሁ በተሳለቁለት፣ ባፌዙለት፣ ባሾፉለት በዛለት እንድታስታውሱ ትዝ እንዲላችሁ የሚዘገይባችሁ የሪጀክሽኑ ሲዝን ሊሆን ይችላል። የሪጀክሽኑ ታይም ሲያልቅ ከዛ በኋላ ያለው ጊዜ በአክሰለሬሽን ስለሆነ የሚቀጥለው፣ በፍጥነት ስለሆነ የሚቀጥለው ልባችሁ እንዳይወርድ፣ እንዳትደክሙ፣ ቅር እንዳይላችሁ እንደነገርኳችሁ ከዩኒቨርሲቲ ተባረርኩ። ከፌሎሺፕ በደብዳቤ ተባረርኩ። ከዛ ስራ በጣም ችግር እንደሆነ ታውቃላችሁ። ኢትዮጵያ ውስጥ ስራ ተወዳደርኩኝና በጽሁፍ ከተወዳደሩት ሁሉ አንደኛ ወጣሁ። ከዛ ኢንተርቪው ተወዳደርኩ፣ አለፍኩ። የመጨረሻውን የቅጥሩን ሁኔታ የሚጨርሰው ዋናው ሰው መጣና ደብዳቤ ጠየቀኝ። ከዩኒቨርሲቲ ከክርስቲያን ተማሪዎች ፌሎሺፕ የመሸኛ ወረቀት አለ ወይ አለኝ። ጽሁፉን አልፌ ኢንተርቪውን አልፌ እዛ ጋር የነበረኝ የህይወት የአገልግሎት ሰልፍ ጦርነት፣ ከግቢ ሲሸሽ አማኑኤል ሲመጣ ከተማ ሲከተለኝ የነበረ ጦርነት፣ ተምራችሁ ስራ ኢትዮጵያ ውስጥ እንዴት ኬዝ እንደሆነ ታውቃላችሁ። ልቀጠር የቅጥር ደብዳቤ ልቀበል እየጠበቅኩኝ በዛ ደብዳቤ ምክንያት ብቻ አልቀጥርህም አለኝ። መስሪያ ቤት ሄዳችሁ የተገፋችሁ፣ ማኔጅመንት ይዛችሁ ለጽዳት ስፍራ ያጣችሁ ሰዎች፣ አካውንቲንግ ኢኮኖሚክስ ይዛችሁ ምህንድስና ተመርቃችሁ ለተላላኪነት ቦታ ያጣችሁ ሰዎች፣ በዚህም ብትሄዱ በዛም ብትሄዱ በሁሉ ቦታ ብትሄዱ የሚቀበላችሁ ያጣችሁ ሰዎች፣ የሚረዝመው የሪጀክሽኑ ታይም ነው እንጂ ከዛ በኋላ ያለው አክሰለሬሽኑ ፈጣን ስለሆነ ከዛ በኋላ ያለው የእናንተ እጅ የለበት። እናመሰግንሃለን፣ ከፍ እናደርጋለን። ሙሴም በእንደዚህ አይነት ሁኔታ ነው ያለፈው። ወንድሞቹ ሸሽቶ በረሃ ነው የገባው። ገሎላቸው ነፍሰ ገዳይ ነው ብለው ከሰውት ነው በረሃ የገባው። አሁን ደግሞ በእኛ ላይ ሊነግስ ይፈልጋል ብለው ከሰውታል።
መገፋት የባለ ራእይ ወግ ማረጉ እንደሆነ ስለነገርከን በህይወት መስመር ላይ በምንሄድበት መንገድ ሁሉ ከምንገባባቸው እስማኤላውያን እጅ እየነጠቅ ወዳየህልን ወደ ክብር ዴስቲኒ ስለምታመጣ ወደዛ ጠጋ ስታረገን ለዮሴፍ ከጴጢፋራ ቤት እስር ቤቱ ከባድ ቢሆንም ለፈርዖን ቤት ግን ጎረቤት ነው። እናመሰግናለን። ትላንት ከነበርንበት ምቾት አሁን ያለንበት ሁኔታ ከባድ ቢሆንም ለራያችን ግን ቀርበናል። ልክ ነው። ከምቾታችን ርቀናል፣ ከክብር ርቀናል፣ ከብዙ ነገር ርቀናል። ነገር ግን ለዴስቲኒያችን ቀርበናል። ዛሬ ብዙ ሰዎችን ልብ ስለምታጠነክር ስለምታበረታ ልባቸውን ስለምታድስ ሚስ አንደርስታንድ እየተደረኩ ተቸገርኩ ለሚሉ ዩዝለስ ነኝ ለሚሉ ተራ ነኝ ለሚሉ የበታችነት የዝቅተኝነት ስሜት እየተሰማቸው ላሉ ሰዎች እጅ አውጥተው ገንዘብ ከፍለው ባላዩት ራእይ በተናቁ ሰዎች አልጋቸው ላይ ሆነው ብዙ ህልም ላለሙ ሰዎች ለነዛ ሰዎች መልእክት ስላመጣ ምጥ የሚመጣው ልጅ ሊመጣ ሲል እንደሆነ ልክ እንደዚሁ መገፋት የሚመጣው ራእይ ሊወለድ ህልም ሊገለጽ ሲል ስለሆነ እናመሰግንሃለን። በዚህ አልከፋንም፣ ከፍ እናደርግሃለን። በዚህ ደስ ይለናል፣ በዚህ ደስ ብሎናል። እናመሰግንሃለን፣ ደስ ብሎናል። ቤተ ክርስቲያን ትመራላችሁ፣ አገር ትመራላችሁ ብለን ትውልድ ትመራላችሁ ብለን ዲፓርትመንት ለመምራት እምነት የታጣብን ሰዎች እናመሰግንሃለን። አባታችን፣ የህልማችን ባለቤት፣ የራያችን ባለቤት፣ የህይወታችን ባለቤት እጆቻችንን ወደ አንተ ከፍ እናደርጋለን። እኔ እዚህ ቤት ውስጥ ምእመን እንዳለ አላቅም፣ ሰራዊት እንዳለ ነው ማቀው፣ ፕሮግራም ያለበት ያንግ ጄኔሬሽን እንዳለ ነው ማቀው። ብዙ ፕሮግራም ያለባቸው ሰዎችን እግዚአብሔር እየተናገራቸው እንደሆነ 1 2 3 ብዬ 1 2 3 4 ብዬ ስማችሁን ጠርቼ አልነገርኳችሁም እንጂ የብዙዎቻችሁ መልእክት እንደሆነ 100% እርግጠኛ ነኝ። የብዙዎቻችሁ እግዚአብሔር በእናንተ በኩል ሆኖ ብዙዎችን እየባረከ ያለ ሰዎች ደስ ይበላችሁ። ለእናንተ ያዘጋጀው በረከት አለ፣ ለእናንተ ያዘጋጀው ገበታ አለ፣ ለእናንተ ያዘጋጀው ህይወት አለ፣ ክብር አለ፣ ቅባት አለ፣ ሰረገላ አለ። ይፈጥናል፣ ኮቴው ይሰማኛል፣ ሲመጣ ይሰማኛል፣ ሲያንጎዳጉድ ይሰማኛል፣ ሲሮጥ ይሰማኛል፣ ሲገሰግስ ይሰማኛል። ይመጣል። የጠበቃችሁት ጌታ፣ የቀጠራችሁት ጌታ ወደ እናንተ ይመጣል። የክብር አምላክ ወደ እናንተ ይመጣል። ከተጣላችሁበት ሊያነሳችሁ ይመጣል። ሃሌሉያ። በአንደኛ ሳሙኤል መጽሐፍ ምዕራፍ 2 ቁጥር 8 ትቢያ ላይ የተቀመጠውን ያንን አፈር ላይ የተቀመጠውን ያንን አንስቶ በሕዝብ መኳንንቶች መካከል እንዳደረገው ልክ እንደዛ ሪጀክሽን ድንጋይ ላይ ያስቀመጣችሁ፣ ሪጀክሽን መንገድ ላይ ያስቀመጣችሁ፣ ጫት ቤት ያስቀመጣችሁ፣ ተገፍታችሁ ጥግ ያዛችሁ፣ ድንጋይ ላይ ሰፈር ላይ የተቀመጣችሁ ሰዎች እግዚአብሔር እንደዚህ ይናገረኛል። በዚህ ዓመት የምታከብር እጁ ወደ እናንተ ትዘረጋለች። ከተጣላችሁበት የሚያነሳ የእግዚአብሔር እጅ ወደ እናንተ ይመጣል። ወደ እናንተ ይመጣል። በጮኝነት የተገፋችሁ፣ በትዳር የተገፋችሁ፣ በጓደኝነት የተገፋችሁ ሰዎች፣ ከዚህ የተነሳ ልባችሁ የተሰበረባችሁ ሰዎች፣ እንደማጠቅሙ የተሰማችሁ፣ የዝቅተኝነት ስሜት የተሰማችሁ፣ ጥቅም እንደሌላችሁ እንደ ተራ ሰው የተሰማችሁ ሰዎች የእግዚአብሔር መንፈስ ይናገረኛል። አከብራችኋለሁ። በተዋረዳችሁበት በተናቃችሁበት በዛ ቦታ በክብር አቆማችኋለሁ፣ እሸልማችኋለሁ፣ እሞሽራችኋለሁ፣ አስጌጣችኋለሁ፣ አከብራችኋለሁ። ወደ እናንተ እመጣለሁ፣ እጎበኛችኋለሁ። ለተፈላጊነት ምንም ጥረት እንዳታረጉ፣ ለተወዳጅነት ምንም አይነት ጥረት እንዳታረጉ፣ እናንተ ለመፈለግ ምንም አይነት ማስታወሻ አታስቀምጡ፣ ቴክስትም አትላኩ። አሁንም ጸሎታችሁን ቀጥሉ፣ መዝሙራችሁን ቀጥሉ፣ ከእግዚአብሔር ጋር ያላችሁን ጊዜ ቀጥሉ፣ ጨምሩ። የእግዚአብሔር መንፈስ ወደ እናንተ ይመጣል፣ ያያችኋል፣ ይጎበኛችኋል። በተጎበኛችሁበት ወራት ታሪክ ይቀየራል፣ ንግግር ይቀየራል፣ አካሄድ ይቀየራል። በፓስተሮቻችሁ የተገፋችሁ፣ ባገለገላችኋቸው ሰዎች የተገፋችሁ፣ እናንተ ባስተማራችኋቸው የተገፋችሁ
መጽሐፍ ቅዱሳችን ውስጥ አንድ ሴት ነበረች፣ በሶስት ወንድማማቾች የተገፋች ያልተፈለገች እጣ ክፍል ሳይሆን እጣ ጦስ የገጠማት አንድ ሴት ነበረች። በመውለጃዋ ወራት የመበለት ልብስ ለብሳ የተቀመጠች አቅም ያላት ህይወቱ ከሷ ጋር ያለ የተተወች የመበለትነትን ለብሳ የተቀመጠች ብቻ አይደለች፣ በሶስት ወንድማማቾች አባት የተረሳች የኢየሱስ ዘር አስቀጣይ የፋሪስ እናት ያንን ቼን የይሁዳ ቤት ቼን የሆነች ከተቀመጠችበት የለበሰችውን ልብስ አውልቃ ሴተኛ አዳሪ እስክትመስል ድረስ ጎዳና ላይ ወጣች። ሪጀክሽን ነው እንደዛ ያወጣት። ልክ እንደዚህ በአንድ ሳይሆን በተከታታይ የተገፋችሁ ሰዎች፣ ማትፈለጉ የምትመስሉ ሰዎች የዝቅተኝነት ስሜት ተሰምቷችሁ ከሆነ አላውቅም። ዛሬ ግን መንፈስ ቅዱስ የሚነግራችሁ ይሄ አትፈለግም ነበረ ተፈለገች ሳይሆን የይሁዳ ቤት ዘር አስቀጣይ የፋሪስ እናት ሆና በዛ ቼን ውስጥ እንደገባች ልክ እንደዛ በዚች ሀገር የወንጌል ታሪክ፣ የኢኮኖሚ ታሪክ፣ የፖለቲካ ታሪክ በዚች ሀገር ብዙ ታሪኮች ውስጥ የምትገቡ ብዙ ሰዎች አላችሁ። እዚህ ውስጥ አመሰግንሃለሁ፣ ከፍ አረጋለሁ። ጌታ ሆይ ዛሬ ወንድሞቼን እህቶቼን እዚህ ያሉ ቤተሰቦቼን ሁሉ ሰተኸኝ እኔንም ስላጽናናኸኝ እነሱንም ስላጽናናቸው ጌታ ሆይ ስተት ካለ ለኔ ይሁን፣ በረከት ካለ ለነሱ ይሁንላቸው። የኔ ጌታ ክብር ላንተ ይሁንል። በመጣንበት መንገድ ሁሉ በእነዚህ 2 ዓመታት ዛሬም ፈገግታቸውን ፊታቸውን ስላልከለከሉኝ ስለተቀበሉኝ እኔ በብዙ ሰዎች የተጣልኩ የማልፈልገውን ሰውዬ በዚህ ያሉ ግን በልብ ስፋት ስለተቀበሉኝ ስለተሸከሙኝ ስለነሱ ስለ ቤታቸው ስለ ህይወታቸው አመሰግናለሁ። ጌታ ሆይ እኔን እንደተቀበሉኝ የሚቀበላቸው ትውልድ እንድሰጣቸው፣ እንደሰሙኝ የሚሰማቸው ትውልድ እንድሰጣቸው፣ ቀኝን እንደደገፉ ቀኛቸው እንድደግፍ፣ እንደራሩልኝ እንድትራራላቸው፣ ቸርነት እንድታረግላቸው፣ አንተ ከፊታቸው እንድትወጣ። ፈርዖንም ለዮሴፍ ሐር አለበሰው፣ ሰረገላ አመጣለት፣ ወርቅ አደረገለት እያለ መጽሐፍ እንደሚናገር እንዲሁ በምድሪቷ ሊደረግ የሚገባው ሁሉ እንዲደረግላቸው፣ እንዲያጌጡ፣ እንዲበረቱ፣ መንፈስ ከነሱ ጋር እንዲሆን እንድታግዛቸው በኢየሱስ ስም ጸለይኩኝ። ስለሰማኸኝ አመሰግንሃለሁ። እንባርካለን በኢየሱስ ስም። Maranatha, Geta hoy